ሰላምና ጤና በያላችሁበት ተመኘን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዘርባይጃን ፕሬዝዳንት ኢልሃም አሊየቭ ጋር ተወያዩ። ዝርዝር ዘገባውን በዛሬው መሃል ዜናችን አካተን ይዘናል። በትግራይ ክልል የተለያዩ ከተሞች የፌዴሬሽን ምክር ቤትና የብሔራዊ ምርጫ ቦርድን ውሳኔ የሚቃወሙ ሰላማዊ ሰልፎች እየተከናወኑ መሆናቸውን የክልሉ መገናኛ ብዙሃን ዘግበዋል። አጠናቅረናል። አትሌት ድርቤ ወልተጂ የ2 ዓመት እገዳ ተጥሎባታል። ለምን የሚለውን በመሃል ዜናችን እንመለከተዋለን። ተጣብቀው ተወልደው ለ2 ዓመታት ያለ አንድ ላይ የቆዩ ታምረኞቹ መንትዮች በአሜሪካ በሚገኘው ሴት ሉዊዝ ሆስፒታል በተደረገላቸው እጅግ ውስብስብ ቀዶ ሕክምና በስኬት መለያየታቸው ተበስሯል። ሙሉ ዘገባውን የምንመለከተው ይሆናል። በማዕከላዊ ጎንደር ዞን በጣቁሳ ወረዳ በደልጌ ከተማ በወቅታዊ ሰላምና ጸጥታ ዙሪያ ህዝባዊ ሰላም ኮንፈረንስ እየተካሄደ ነው። ከውጭ በፓኪስታንና አፍጋኒስታን መካከል ይፋዊ ጦርነት ታውጇል። ከውጭ ያዝነው ርዕሰ ጉዳያችን ነው። ቀደም ብለን ያስተዋወቅናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች ያልተሰሙ አዳዲስ መረጃዎችን አካተን ይዘናል። አብራችሁን ተቆዩ ዘንድ አክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ የምንመለከት ይሆናል። አሁን ቤት መግዛት ተችሏል። ከዚህ በፊት ያወጣነው ቅናሽ ያመለጣችሁ ውድ የመሃል ሚዲያ ቤተሰቦች በጥያቄያችሁ መሰረት ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ 35% እውነተኛ ልዩ ቅናሽ በሁሉም ብሎኮች ላይ አቅርበናል። እንዲሁም አንድ ቤት ለገዛ አንድ ቤት በነጻ የሚያገኙበት እድል ተመቻችቷል። 60% ከወለድ ነጻ የባንክ ብድርም በረጅም ዓመት የክፍያ አማራጮችን አቅርበናል። ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፔንታውስን ጨምሮ ፓኖራሚክ ቪው ማለትም በአራቱም አቅጣጫ የከተማና ውብ የተፈጥሮ እይታ፣ በእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያን ጨምሮ ሁሉንም አቀፍ መዝናኛዎችን በነጻ ያገኛሉ። በመዲናችን አዲስ አበባ በነፋሻማው አለቡ መብራት እጅግ ማራኪና ቅንጡ በሆነው ኮምፓውንድ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዘርባይጃን ፕሬዝዳንት ኢልሃም አሊየቭ ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በአዘርባይጃን ባደረጉት የመጀመሪያ ይፋዊ የሥራ ጉብኝት ፕሬዝዳንት ኢልሃም አሊየቭ ላደረጉላቸው ሞቅ ያለ እንዲሁም የተከበረ አቀባበል ልባዊ ምስጋናቸውን አቀርበዋል። ባለፉት ጥቂት ዓመታት በአቪዬሽን ዘርፍ በኢንዱስትሪ ፓርኮችና በነጻ የንግድ ቀጠናዎች እንዲሁም በኢትዮጵያ ኢንቨስትመንት ሆልዲንግና በአዘርባይጃን አቻው መካከል በተደረጉ የኢኮኖሚ ትብብሮች ላይ በመመስረት የሀገራቱን አጋርነት በየጊዜው እያደገ መምጣቱን ነው ያመለከቱት። የትብብር ዘርፎቹ ለሁለትዮሽ ግንኙነት መጠናከር መሰረት የጣሉ ሲሆኑም ዛሬ ከፕሬዝዳንቱ ጋር በተደረገው ጥልቅ ውይይትም ግንኙነቱንና ትብብሩን ይበልጥ ለማጠናከር እንዲሁም ወደ ላቀ ደረጃ ለማሳደግ ከስምምነት ላይ መደረሱን ተናግረዋል። የሀገራቱ መሪዎች በዛሬው ዕለትም በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነዶች ፊርማ የሥነ ሥርዓት ላይ መገኘታቸውን ጠቅላይ ሚኒስትሩ ጠቁመዋል። ኢትዮጵያና አዘርባይጃን በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነዶችን ተፈራረሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ባደረጉት የመጀመሪያ ይፋዊ የሥራ ጉብኝት ከፕሬዝዳንት ኢልሃም አሊየቭ ጋር ውይይታቸውን አድርገዋል። ጠቅላይ ሚኒስትሩ ለተደረገላቸው የክብር አቀባበል አመስግነውም ላለፉት ጥቂት ዓመታት በአቪዬሽን ዘርፍ በኢንዱስትሪ ፓርኮችና በነጻ የንግድ ቀጠናዎች በኢትዮጵያ ኢንቨስትመንት ሆልዲንግና በአዘርባይጃናቸው መካከል በተደረጉ የኢኮኖሚ ትብብሮች ላይ በመመስረት አጋርነታቸውን በየጊዜው እያደገ መጥቷል ብለዋል። እነዚህ የትብብር ዘርፎች ለሁለትዮሽ ግንኙነቶች መጠናከር መሰረት እየጣሉ ናቸው። ዛሬ ባደረግነው ጥልቅ ውይይትም ግንኙነታችንንና ትብብራችንን ይበልጥ ለማጠናከርና ወደ ላቀ ደረጃ ለማሳደግ ተስማምተናል ሲሉም አሳውቀዋል። በአዘርባይጃን ባኩ ዛጉልባ ፕሬዝዳንታዊ ቤተ መንግስት ከተካሄደው ውይይት በመቀጠል ሁለቱ መሪዎች በመከላከያና በበርካታ መስኮች በጋራ ለመስራት የመግባቢያ ሰነዶች የፊርማ ስነ ስርዓት ላይ ተገኝተዋል። ከተፈረሙ የመግባቢያ ሰነዶች መካከልም 32ኛውን የተባበሩት መንግስታት የአየር ንብረት ጉባኤ ማዘጋጀት፣ በግብርና በሚዲያ ልማትና ልምድ ልውውጥ፣
በኢንቨስትመንት ማስፋፊያና በጸረ ሙስና ትብብር ዙሪያ የሚያጠነጥኑ ናቸው። በሌላ በኩል የአዘርባይጃንን የአገልግሎት ዘርፍ ዝመናን በግንባር ቀደምትነት እየመራ የሚገኘው ተቋም አሳን እንዲሁም በኢትዮጵያ የመሶብ አገልግሎት መካከል በጋራ ለመስራት ስምምነት ላይ ተደርሷል። እነዚህ ስምምነቶችን እንዲሁም የመግባቢያ ሰነዶች በሁለቱ ሀገራት መካከል ባሉ ቁልፍ ዘርፎች የሁለትዮሽ ትብብርን ይበልጥ እንደሚያጠናክሩና እንደሚያስፋፉም ይጠበቃል። ግብጽ በሀገሯ የሚገኙትን ኤርትራውያን ስደተኞችን እያሰቃየች መሆኑ ተሰማ። የኤርትራው መንግስት ሀገሪቱን ጥለው በስደት ወደ ግብጽ የሄዱ ስደተኞችን ወደ ጦርነት ለማስገባት ከአልሲሲ ጋር መነጋገሩ መዘገቡ ይታወሳል። ለሁለቱ ሀገራት ስምምነት መሰረት በግብጽ የተለያዩ እስር ቤቶች የሚገኙ ከ3000 በላይ ኤርትራውያን ስደተኞች ተማረው ወደ ሀገረ ኤርትራ ተመልሰው ጦርነቱ ላይ ተሳታፊ እንዲሆኑ ከፍተኛ ስቃይ እየተፈጸመባቸው እንደሆነ ተሰምቷል። በግብጽ ያሉ ኤርትራውያን ተለይተው የአካል መጉደልና የከፋ የጤና መታወክ እንዲሁም ተደጋጋሚ ጾታዊ ጥቃት ሰለባ እየሆኑ መሆናቸውም ነው የተዘገበው። በትግራይ ክልል የተለያዩ ከተሞች የፌዴሬሽን ምክር ቤትንና የብሔራዊ ምርጫ ቦርድን ውሳኔ የሚቃወሙ ሰላማዊ ሰልፎች እየተካሄዱ መሆናቸውን የክልሉ መገናኛ ብዙሃን ዘገቡ። ሰልፎቹ የትግራይ ህዝብ ድምጽ ያልተወከለበትን ውሳኔ ተቀባይነት የለውም በሚል ተቋማቸውን እያሰሙ ይገኛሉ። ሐሳባቸውም የሁመራ ጠለምትና ራያ አላማጣ አካባቢዎች ከትግራይም ሆነ በአማራ ክልል መንግስት ውጪ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲያካሂዱ መወሰኑን ተከትሎ ነው። ውሳኔውን ህወሓት፣ ስምረትና ሳልሳይ ወያኔ በጽኑ አውግዘውታል። በተቃራኒው ደግሞ እንደ አብን ያሉ ፓርቲዎች ውሳኔውን ደግፈዋል። አትሌት ደርቤ ወልተጂ የ2 ዓመት እገዳ ተጣለባት። ኢትዮጵያዊቷ አትሌት ደርቤ ወልተጂ የዶፒንግ ምርመራ ለማድረግ ፈቃደኛ ባለመሆኗ ምክንያት በስፖርት ገላጋይ ፍርድ ቤት የ2 ዓመት እገዳ ተጥሎባታል። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ምርመራ እንዲያደርግላት ቢጠይቃትም ፈቃደኛ ባለመሆኗ ቅጣቱ እስከ 2027 የሚቆይ ሲሆንም ከየካቲት 2025 ጀምሮ ያስመዘገበቻቸው ውጤቶች ሙሉ በሙሉ ውድቅ ተደርገዋል። በ2025 የናንጂንግ የዓለም የቤት ውስጥ ሻምፒዮና ያገኘችው የብር ሜዳሊያ ሲሰረዝም በዚህም መሰረት ጆርጂያ አዳኝ ቤል የብር፣ ጆርጂያ ግሪፊት ደግሞ የነሐስ ሜዳሊያ ባለቤት እንዲሆኑም ተደርጓል። አትሌት ደርቤ ወልተጂ ነፃ መሆኗን ለማረጋገጥ ጥረት ብታደርግም እንኳ ምርመራን መቃወም ወይንም ፈቃደኛ አለመሆን በአትሌቲክስ ሕግ እንደ አሉታዊ ውጤት ስለሚቆጠር ቅጣቱ ሊጸናባት ችሏል። በዚህ ምክንያት በ2025 የቶኪዮ ዓለም ሻምፒዮና ላይ እንዳትሳተፍ መደረጓም ይታወሳል። ተጣብቀው ተወልደው ለ2 ዓመታት ያለ አንድ ላይ የቆዩት ታምረኞቹ መንትዮች ህያብና ወህቶብ በአሜሪካ በሚገኘው ሴንት ሉዊስ ሆስፒታል በተደረገላቸው እጅግ ውስብስብ ቀዶ ሕክምና በስኬት መለያየታቸው ተበሰረ። ታሪኩ የሚጀምረው መጋቢት 2016 ዓ.ም በአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ነው። ህያብ እንዲሁም ወህቶብ ተጣብቀው ወደዚህች ዓለም ሲቀላቀሉ ቤተሰቦቻቸው በደስታ እንዲሁም በስጋት መካከል ነበሩ። ሙሉ ሐሳቡ እንደሚከተለው ይቀርባል። ሆስፒታሉ ለ8 ወራት ያህል ልዩ እንክብካቤ ሲያደርግላቸው የቆየ ቢሆንም የቤተሰቦቻቸው የኢኮኖሚ አቅም ግን ለቀጣዩ ከባድ ሕክምና ፈታኝ ነበር። የመንትዮቹ ቤተሰቦች በኢኮኖሚ አልደረጁም። በመቀሌ የሚገኘው ሉላ የህፃናት ማሳደጊያ ማዕከል የህፃናቱን ሁኔታ ተረድቶ ኃላፊነቱን በመውሰድ ተጨማሪ የሕክምና እድሎችን መፈለግ ጀመረ። ጥረቱ ፍሬ አፍርቶ በአሜሪካ ነዋሪ የሆኑት ፕሮፌሰር ሙልጌታ ባደረጉት ከፍተኛ እገዛ መጋቢት 1 ቀን 2018 ዓ.ም ህፃናት ወደ አሜሪካ አቀኑ። ባለፉት ወራት ህፃናቱ በሴንት ሉዊስ ሆስፒታል 4 ተከታታይ እንዲሁም ከባድ የቀዶ ህክምናቸውን አሳልፈዋል። በመጨረሻም የካቲት 17 ቀን 2018 ዓ.ም አምስተኛውና ወሳኙ የቀዶ ህክምና ስራ ተከናወነ። በዚህ ለ2 ዓመታት ተጣብቀው የነበሩት ህፃናት በሰላም ተለያዩ። የህፃናቱ አባት አቶ ሙዓዝ አብርሃ ከአሜሪካ ሆስፒታል ባስተላለፉት መልእክትም ህክምናው ተሳክቶ ህያብና ወህቶብ በመልካም የጤና ሁኔታ ላይ ይገኛሉ በማለት አብስረዋል። ይህ ስኬት የህክምና ጥበብ ብቻ ሳይሆን የሰው ልጆች ርህራሄና ትብብር ምን ያህል ታምር እንደሚሰራ የታየበት ደማቅ ታሪክም ነው።
በማዕከላዊ ጎንደር ዞን በጣቁሳ ወረዳ በደልጊ ከተማ በወቅታዊ ሰላምና ጸጥታ ዙሪያ ህዝባዊ ሰላም ኮንፈረንስ እየተካሄደ ነው። በውይይቱ የጣቁሳ ወረዳ ምክትል ዋና አስተዳዳሪ አቶ አስማሞ አለህ፣ የጣቁሳ ወረዳ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ማህሪው ርስቱ፣ የማዕከላዊ ጎንደር ዞን ትምህርት መምሪያ ምክትል ኃላፊ አቶ ነጋ ብርሃኑ፣ የማዕከላዊ ጎንደር ዞን ሚሊሻ መምሪያ ኃላፊ አቶ አሰፋ ዳምጤ እንዲሁም የመከላከያ ሰራዊት ከፍተኛ አመራሮች ተገኝተዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ የኢኮኖሚ ሉዓላዊነትን የማስከበር የማይናወጥ የጋራ አጀንዳ መሆኑን የምጣኔ ሀብት ምሁራን ገለጹ። ዝርዝር ዘገባው ተዘጋጅቷል፣ እንደሚከተለው ይቀርባል። ኢትዮጵያ በታሪካዊ፣ ህጋዊ፣ ኢኮኖሚያዊና መልክዓ ምድራዊ አመክንዮ ያቀረበችው አስተማማኝ የባህር በር ባለቤትነት ጥያቄ የረጅም ጊዜ ብሔራዊ ጥቅምና ሉዓላዊነትን ለማረጋገጥ ያለመ መሰረታዊ አጀንዳ ነው። የባህር በር ባለቤትነት ጥያቄው ቀጠናዊ የኢኮኖሚ ትስስርና የጋራ ብልጽግናን ማረጋገጥ የሚያስችል በጋራ ተጠቃሚነት መርህ ላይ የተመሰረተ ነው። ፈጣን የኢኮኖሚ እድገትን በማስመዝገብ ከፍተኛ የህዝብ ቁጥር ያላት የኢትዮጵያ የባህር በር ባለቤትነት ጥያቄ የንግድ ስርዓትን በማሳለጥ ዓለም አቀፍ ተወዳዳሪነት ፍላጎትም ጭምርን ያነገበ ነው። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የምጣኔ ሀብት ምሁራን እንደገለጹት አስተማማኝ የባህር በር ባለቤትነትን ለአንድ ሀገር የንግድና ኢኮኖሚ እድገት ከፍተኛ ጠቀሜታ አለው። ኢትዮጵያ ከባህር በር እንድትርቅ የተፈጸመባት የታሪክ በደል በአጠቃላይ ፈጣን የንግድና ኢኮኖሚ እድገቷ ላይ ዘርፈ ብዙ ጫና እያሳደረ እንደሚገኝም ተናግረዋል። የምጣኔ ሀብት ባለሙያው ደረጀ ደጀኔ የኢትዮጵያን ፈጣን ኢኮኖሚ እድገት ዓለም አቀፍ የንግድ ተወዳዳሪነት አቅምን እያጎለበተ እንደሚገኝ ገልጸዋል። ኢትዮጵያ ምንም እንኳን ፈጣን እድገት ከሚያስመዘግቡ የዓለም ሀገራት መካከል አንዷ ብትሆንም አስተማማኝ የባህር በር አለመኖሩ የሚመነጨውን ከፍተኛ ኢኮኖሚ መልሶ እየበላው እንደሚገኝ አስታውሷል። ለዚህም የኢትዮጵያን ፈጣን የኢኮኖሚ እድገትና ግዙፍ የንግድ እንቅስቃሴ የሚመጥን አስተማማኝ የባህር በር አማራጭ የወደብ አገልግሎት ማግኘት ቅንጦት ሳይሆን ግዴታ ነው ብለዋል። ሌላው የምጣኔ ሀብት ምሁር ዶክተር ጀማል መሐመድ በበኩላቸው የኢትዮጵያ አስደማሚ የኢኮኖሚ እድገት ላይ የምትገኝ ሀገር ናት ብለዋል። አስተማማኝ የባህር በር አለመኖሩ ግን ሀገር የምታመነጨውን ግዙፍ የንግድ እንቅስቃሴ ዓለም አቀፍ ተወዳዳሪነትን በማመንጨት በዜጎች ተጠቃሚነት ላይ ቀጥተኛ ጫና እየፈጠረ መሆኑን ገልጸዋል። እንደ ምጣኔ ሀብት ምሁራኑ ገለጻ የኢትዮጵያ የባህር በር ባለቤትነት ጥያቄ የሀገርን ፈጣን እድገትና ግዙፍ የንግድ እንቅስቃሴ ታሳቢ ያደረገ የህልውና ጉዳይ መሆኑን አስገንዝበዋል። የኢትዮጵያ የባህር በር ባለቤትነትም ቀጠናዊ የኢኮኖሚ ትስስር በማጠናከር የጋራ እድገትን ማሳለጥ የሚያስችል የጋራ አጀንዳ መሆኑን ገልጸዋል። 130 ሚሊዮን የሚጠጋ ህዝብ ያላት ኢትዮጵያ አስተማማኝ የባህር በር ሊኖራት ይገባል ያሉት ምሁራኑ ዜጎችም የሀገራቸውን ብሔራዊ ጥቅም ለማስጠበቅ በትብብር ሊሰሩ ይገባል ብለዋል። በዚህም የኢትዮጵያ የባህር በር ባለቤትነት ጥያቄ ኢኮኖሚ ሉዓላዊነትን የማስከበር የማይናወጥና የህልውና ጉዳይ የሆነ የጋራ አጀንዳ መሆኑን አስረድተዋል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የስራ ዘመናቸውን ያጠናቀቁትን በኢትዮጵያ ፖርቹጋል አምባሳደር ሉዊስ ፋራጎሶን አሰናበቱ። በዚህ ወቅት ፕሬዝዳንት ታዬ አጽቀሥላሴ አምባሳደሯ በኢትዮጵያ ቆይታቸው በተለያዩ ዘርፎች የሁለቱን ሀገራት የሁለትዮሽ ግንኙነት ለማጠናከር ላበረከቱት አስተዋጽኦ ልባዊ ምስጋናን አቅርበዋል። በተለይም አምባሳደሯ በቱሪዝም በባህልና የህዝብ ለህዝብ ግንኙነትን በማጠናከር ረገድ የነበራቸው ከፍተኛ ሚና በቀጣይ የትብብር መስኮች የሚበልጥ ተጠናክሮ እንዲቀጥልም ጥሪ አቅርበዋል። በኢትዮጵያ ተሰናባቸው የፖርቹጋል አምባሳደር በበኩላቸው የኢትዮ ፖርቹጋል ግንኙነት ከ500 ዓመታት በላይ ያስቆጠረ ወዳጅነትን እያሳለፈ ነው ብለዋል። ባለፉት 4 ዓመታት የኢትዮጵያ የስራ ቆይታቸውም በኢኮኖሚ፣ በባህል፣ በቱሪዝምና በህዝብ ለህዝብ ግንኙነት ዘርፎች ትስስሩን ማጠናከር የሚያስችሉ ተግባራትን እንዳከናወኑ ገልጸዋል። የሀገራቱ ተቋማዊ ግንኙነትን መጠናከር አስፈላጊ ነው ያሉት አምባሳደሯ በአዲስ አበባና በፖርቶ ከተሞች መካከል የሚካሄደው የቀጥታ የአየር በረራ አገልግሎትም ትልቅ ስኬት መሆኑን ተናግረዋል። የሀገራቱን የትምህርትና የባህል ትብብር መስክ ይበልጥ በማሳደግ ረገድ ከፍተኛ አስተዋጽኦ እያበረከተ መሆኑን አንስተዋል። በቀጣይም የሁለትዮሽ ትብብሩን ይበልጥ ለማሳደግ በሀገራቱ የሚገኙ ሀብቶችንና የልማት ዕድሎችን የሚያስተዋውቁ የምክክር መድረኮች ተጠናክረው መቀጠል እንዳለባቸው አስገንዝበዋል። በተለይም በአውሮፓ ህብረት የግሎባል ጌትዌይ ማዕቀፍ ስር የንግድ ፎረም ለመፍጠር የተጀመረው ጥረት ለቀጣይ ትብብሮች ተስፋ ሰጪ እንደሚሆኑም ነው ያስረዱት። ባለፉት 7 ወራት ወደ ውጭ ከተላኩ የሆርቲካልቸር ምርቶች ከ$288 ሚሊዮን በላይ ገቢ
መገኘቱን የግብርና ሚኒስትር አዲሱ አረጋ ገለጹ። ግብርና ሚኒስትር በሆርቲካልቸር ኢንቨስትመንት የ2018 በጀት ዓመት የ7 ወራት ኤክስፖርት እቅድ አፈጻጸም ላይ ከባለድርሻ አካላት ጋር ውይይትን ያካሄደ ነው። በዚህ ወቅት ሚኒስትር አዲሱ አረጋ እንዳሉት በ2018 በጀት ዓመት ባለፉት 7 ወራት ከሆርቲካልቸር ምርቶች የወጪ ንግድ ከ288 ሚሊዮን ዶላር በላይ ገቢ ተገኝቷል። ገቢው ወደ ተለያዩ ሀገራት ከተላኩ የአበባ እንዲሁም አትክልትና ፍራፍሬ ምርቶች እየተገኘ መሆኑንም ነው የተናገሩት። መንግስት የግብርናውን ምርትና ምርታማነትን በማሳደግና ጥራትን በማስጠበቅ ከዘርፉ የሚገኘውን የውጭ ምንዛሬ ለማሳደግ እየተሰራ እንደሚገኝም አውስተዋል። የግብርና ልማትን በቴክኖሎጂ በማሳደግ በዘመናዊ የእርሻ ልማትን በማስፋፋት የበለጠ ውጤታማ ማድረግ የሚያስችሉ ስራዎች እየተከናወኑ እንደሚገኙም ጠቁመዋል። በግብርና ኢንቨስትመንት ዘርፍ ባለሀብቶች የሚገጥማቸውን ችግሮች በመቅረፍ የተሻለ ስኬት ለማስመዝገብ እየተሰራ መሆኑንም ነው የገለጹት። ሰባተኛው ጠቅላላ ምርጫ ለዲሞክራሲ ስርዓትና ለጠንካራ ሀገረ መንግስት ግንባታ ወሳኝ ምዕራፍ የሚከፍት መሆኑን ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የተለያዩ የፖለቲካ ፓርቲዎች ገለጹ። የኢዜማ፣ የህብር ኢትዮጵያ ዲሞክራሲ ፓርቲ እንዲሁም የአብን ፓርቲ አመራሮች ምርጫው ሰላማዊና ዲሞክራሲያዊ እንዲሆን የሁሉም አካላት ተሳትፎ እንደሚጠይቅ ተናግረዋል። ተጨማሪ አለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ምክትል መሪ አርክቴክት ዮሐንስ መኮንን እንዳሉት ለዲሞክራሲ ስርዓት ግንባታ የምርጫ ሂደት ስኬታማነት ወሳኝ ነው። በሂደቱ መራጩ ህዝብ፣ ገዢው ፓርቲ፣ ተፎካካሪ ፓርቲዎች፣ ሲቪክ ተቋማት፣ ምርጫ ቦርድና ሌሎች ባለድርሻ አካላት የራሳቸው የጋራና የተናጠለ ሚና ከፍተኛ መሆኑን ገልጸዋል። ትልቁ ዓላማችን የዲሞክራሲ ስርዓት ግንባታ መሆን አለበት ያሉት አርክቴክት ዮሐንስ እያንዳንዱ ባለድርሻ አካልና ዜጋ ህግን በማክበር ሀገራዊ ሚናውን እንዲወጣም ጥሪ አቅርበዋል። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አበራ በቀለ በበኩላቸው የዘንድሮ ምርጫ ለኢትዮጵያ የተረጋጋ ፖለቲካና ዲሞክራሲያዊ ጉዞ ጠንካራ መሰረት የምናኖርበት ነው ብለዋል። በምርጫው የሚያሸንፍ ሀሳብ ይዘን እንቀርባለን ያሉት አቶ አበራ ምርጫው ኢትዮጵያ ወደ ተሻለ የዲሞክራሲ ምዕራፍ የሚያሸጋግር ወሳኝ የታሪክ አጋጣሚ መሆኑን አስገንዝበዋል። የአማራ ብሔራዊ ንቅናቄ አብን የስራ አስፈጻሚ አባል የሱፍ ኢብራሂም የኢትዮጵያ የፖለቲካ ሽግግር በዲሞክራሲያዊ ምርጫና በሀሳብ የበላይነት ብቻ መሆን እንዳለበት ፓርቲያቸው በጽኑ እንደሚያምን ገልጸዋል። ሰላማዊና ዲሞክራሲያዊ ምርጫ እጅግ ሰፊ ዝግጅትን የሚጠይቅ መሆኑን ጠቅሰውም ይህም ከማኒፌስቶ ዝግጅት ጀምሮ እስከ ቀበሌ ድረስ አማራጭ ሀሳብን የማስተዋወቅ ስራ እንደሚጠይቅም አስረድተዋል። ምርጫ የዲሞክራሲያዊ ባህል ግንባታ አካል በመሆኑ ፓርቲያቸው ለሀገር ወሳኝ በሆነው በሰባተኛው ጠቅላላ ምርጫ በንቃት ለመሳተፍ ዝግጅት ማድረጉንም አስታውቀዋል። የተወደዳችሁ አድማጭ ተመልካቾቻችን እኛ እያደረስናችሁ እናንተ እየተመለከታችሁ የምትገኙት ለዛሬ ለታርብ ወደ እናንተ እየደረሰ የሚገኘውን የቀን መረጃችንን ነው። ከውጭ ዜና ምንጮች ወደ ያዝናችሁ አለፍን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃችሁ ቤት ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጀነሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥኖ ይደውሉ። ሜሪት ፕሮፐርቲስ። ኢራን በጄኔቫው የኒውክሌር ድርድር የቀረቡባትን የአሜሪካ ጥያቄዎችን በሙሉ ውድቅ አደረገች። ዎል ስትሪት ጆርናል ይዞት በወጣው አዲስ መረጃ መሰረት በጄኔቭ እየተካሄደ ባለው የኒውክሌር ድርድር ላይ አሜሪካ ለኢራን እጅግ ጥብቅ የሆኑ 4 ዋና ዋና ጥያቄዎችን አቅርባ ነበር። እነዚህ አሜሪካ ያቀረበቻቸው ግዳጆች ፎርዶ፣ ናታንዝ እንዲሁም ኢስፋሃን የተሰኙትን 3 ዋና ዋና ኒውክሌር ተቋማት ሙሉ በሙሉ ማፍረስ፣ በእጃቸው የሚገኘውን ማንኛውንም የበለጸገ ዩራኒየም ክምችትን ጠቅልሎ ወደ አሜሪካ ማስተላለፍ፣ የዩራኒየም ማበልጸግ የስራ ዘለቄታውን ማቆም እንዲሁም ምንም አይነት የማብቂያ የጊዜ ገደብ የሌለውን ዘላቂ ስምምነትን መቀበል የሚሉት ነበሩ።
ሆኖም ቴህራን እነዚህን ሁሉንም የአሜሪካ ቅድመ ሁኔታዎችና ጥያቄዎችን ፈጽሞ ተቀባይነት የሌላቸው በማለት ሙሉ በሙሉ ውድቅ እንዳደረገቻቸው ዘገባው አመልክቷል። በፓኪስታንና አፍጋኒስታን መካከል ይፋዊ ጦርነት ታወጀ። ፓኪስታን በካቡል እንዲሁም በካንዳሃር ላይ የአየር ጥቃትን ሰንዝራለች። በፓኪስታን እንዲሁም በአፍጋኒስታን ታሊባን መንግስት መካከል ለወራት የዘለቀው ውጥረት ተባብሶ በመቀጠሉ ፓኪስታን ዛሬ አርብ ጎህ ሳይቀድ በአፍጋኒስታን ዋና ከተማ ካቡል እንዲሁም በደቡባዊቷ ካንዳሃር ከተማ ላይ የአየር ጥቃት መፈጸሟ ተረጋግጧል። ፓኪስታን ጋዛብሊል ሀቅ በሚል የሰየመችው በዚህ ወታደራዊ እርምጃ በታሊባን መንግስት ላይ ይፋዊ ጦርነት መክፈቷን ነው ያሳወቀችው። የፓኪስታን መከላከያ ሚኒስቴር በታሊባን መንግስት ላይ ይፋዊ ጦርነት ማወጃቸውን ተከትሎ የፓኪስታን አየር ኃይል በካቡል እንዲሁም በካንዳሃር ከተሞች ላይ ከባድ የአየር ጥቃትን ፈጽሟል። እንደ ፓኪስታን መንግስት ገለጻ ይህ ጥቃት የተሰነዘረው በአፍጋኒስታን ታሊባን በኩል የተከፈተውን ግልጽ ትንኮሳ ለመመከት ነው። ግጭቱ የጀመረው ሐሙስ ዕለት በሁለቱ ሀገራት ድንበር ላይ በነበረ የተኩስ ልውውጥ ሁለት ፓኪስታን ወታደሮች መገደላቸውን ተከትሎ ነው። የፓኪስታን የመረጃ ሚኒስትር አታውላ ታራር እንደገለጹት በካቡል በካንዳሃር እንዲሁም በፓክቲያ ግዛቶች የሚገኙ የታሊባን ወታደራዊ ይዞታዎች በጥቃቱ ወድመዋል። የታሊባን ቃል አቀባይ ዘቢሁላ ሙጃሂድ ጥቃቱን ፈሪነት ሲሉ የገለጹት ሲሆን በካቡልና በካንዳሃር ቢያንስ 3 ከባድ ፍንዳታዎች መሰማታቸውን አረጋግጠዋል። ሆኖም እስካሁን በሰላማዊ ሰዎች ላይ የደረሰ ጉዳት አለመኖሩ ነው የተገለጸው። ይህንን ግጭት ወደ ቀጠናዊ ጦርነት የማደግ ሰፊ ዕድል ያለው በመሆኑ የተባበሩት መንግስታት ድርጅትና የዓለም ሀያላን ሀገራት በአፋጣኝ ተኩስ እንዲቆም ጥሪ ያቀረቡ ይገኛሉ። ጀርመንና ቻይና የ120 ኤርባስ አውሮፕላኖች ግዢ ስምምነትን ተፈራረሙ። የጀርመኑ ቻንስለር ፍሬድሪክ ሜርዝ በቻይና ያደረጉት ባለው ይፋዊ የሥራ ጉብኝት የቻይናው መንግስት ከአውሮፓው ኤርባስ ኩባንያ እስከ 120 የሚደርሱ ተጨማሪ መንገደኞች አውሮፕላን ለመግዛት መስማማቱን አስታውቋል። ቻንስለር ሜርዝ ከቻይናው ፕሬዝዳንት ሺ ጂንፒንግ እንዲሁም ጠቅላይ ሚኒስትር ሊ ኬያንግ ጋር በቤጂንግ ባደረጉት ምክክርም የሁለቱን ሀገራት ኢኮኖሚያዊ እንዲሁም ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር በሚቻልባቸው መንገዶች ላይ ተወያይተዋል። ቻንስለሩ ስምምነቱን አስመልክተው በሰጡት መግለጫም የትልቅ የንግድ ስምምነት መሰል የዲፕሎማሲ ግንኙነቶች ምን ያህል ውጤታማ መሆን እንደሚችሉ ማሳያ ነው ብለዋል። በዲኦይታይ የመንግስት የእንግዳ ማረፊያ በተካሄደው የሁለትዮሽ ውይይትም ፕሬዝዳንት ሺ ጂንፒንግ በበኩላቸው ዓለም በከፍተኛ ኢኮኖሚ እንዲሁም ጂኦፖለቲካዊ አለመረጋጋት ውስጥ ባለችበት በዚህ ወቅት ቻይናና ጀርመን ስትራቴጂካዊ ግንኙነታቸውን ማሳደግና እርስ በእርሳቸው ያላቸውን እምነት ማጠናከር እንዳለባቸው አሳስበዋል። ይህ የ120 አውሮፕላኖች ግዢ ስምምነት ለኤርባስ ኩባንያ በኤዥያ ገበያ ያለውን የበላይነትን የሚያጠናክር ሲሆን ጀርመንም ከዋና የንግድ አጋሯ ቻይና ጋር ያላትን ግንኙነት በማረጋጋት የኢንዱስትሪ ምርቷን ለማሳደግ እንደምትጠቀምበት ተገልጿል። ቻንስለር ሜርዝ በጉብኝታቸው ማጠቃለያ ላይ ወደ ሃንግዡ የቴክኖሎጂ ማዕከል በመጓዝ የተለያዩ የሮቦቲክስ እንዲሁም ኢነርጂ ተቋማትን እንደሚጎበኙም ይጠበቃል። ምርጫችሁን መሃል ሚዲያ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። የተወደዳችሁ ተመልካቾቻችን ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን እያቀረብን ከዩቲዩብ ባለፈ በቴሌግራም በፌስቡክ እንዲሁም ቲክቶክ ገጾቻችን ተጨማሪ ይዘቶቻችን እንዲደርሳችሁ ፎሎ፣ ላይክ፣ ሼር እያደረጋችሁ መከታተላችሁን አትርሱ። በኔ ቦታ በቃው ሰናይ ቀን ተመኘን።